ሰላም ጤና ይስጥልን እንዴት አድራችኋል? ወደ ገበያ ስፖርት ቤተሰቦች የሰኞ ማለዳ ስፖርት መረጃዎችን ወደ እናንተ ለማድረስ ሮቤል አብርሃም ተገኝቻለሁ። እስከ ፍጻሜው ድረስ አብራችሁ እንድትቆዩ የጋበዝኳችሁ። በዛሬ ቆይታችን የተለያዩ ትላንትና የተደረጉ የዓለም ዋንጫ መርሃ ግብሮች፣ ዛሬ የሚደረጉ ጨዋታዎችን እና ከዝውውር ጋር የተያያዙ የተወሰኑ ነጥቦችን የምናነሳ ነው የሚሆነው። እስከ መጨረሻው ድረስ አብራችሁ ከገበያ ስፖርት ጋር እየቆያችሁ ቻናላችንን ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ እንድትጀምሩ ስል ጋብዛችኋለሁ። አብራችሁን ቆዩ። በመጀመሪያም የምንመለከተው የዓለም ዋንጫ ጨዋታ ይሆናል። እንግዲህ ዓለም ዋንጫው አንድ በአንድ እያለ እያስቆጠረ 92 የሚደርሱ ጨዋታዎች ተከናውነውበት ወደ ሩብ ፍጻሜ አላፊ ሀገራቶች መለየት ከጀመሩና ሁለተኛ ቀኖች ተቆጥረዋል። ትናንትናም ሁለት ወደ ሩብ ፍጻሜ ለመግባት የተደረጉ ፍልሚያዎች ነበሩ። ቀደም ሲል የተከናወነው የብራዚልና የኖርዌይ ጨዋታ ነበረ። ጨዋታውን ኖርዌይ 2-1 በሆነ ውጤት ነው ማሸነፍ የቻለች። በጨዋታው ላይ እጅግ አስደናቂ ፉክክር ነበር በሁለቱም ብሔራዊ ቡድኖች መካከል የነበረው። በተለይ ደግሞ ገና በመጀመሪያዎቹ ደቂቃዎች ላይ ብራዚል ፈጥራቸው የነበሩት አስደናቂ ድሎች በኋላ ላይ ምናልባት እንዲቆጯት የሚያደረጉት አጋጣሚዎች ነበር የነበረው። 12 የሚደርሱ የጎል ሙከራዎችን አድርገው ኢላማውን የጠበቁት 4 ብቻ ነበሩ። በአንጻሩ 9 የጎል ሙከራዎችን ያደረጉት ኖርዌዮች ከ9 5 ኢላማቸውን የጠበቁ ነበሩ። ከ5 ኢላማቸውን የጠበቁ ሙከራዎች ደግሞ ሃላንድ 2ቱን ወደ ግብነት በሚገባ ቀይሮታል። አንደኛውን ከሳጥን ውጪ፣ አንደኛውን ደግሞ በመጨረሻው ሳጥን ውስጥ በግንባሩ ያስቆጠረው ጎል ነው ያለውና እሱም ከጨዋታው መጠናቀቅ በኋላ ግቦችን በቀላሉ ማስቆጠር መቻሌ ለኔ የተሰጠ ልዩ ስጦታ ነው ከፈጣሪ። ስለዚህም ፈጣሪን አመሰግንበታለሁ እንጂ ሌሎች ነገሮችን ላይ አልመካም። ምክንያቱም ይህ የፈጣሪ ስጦታ እንደሆነ ማሰብ ጀመርያለሁ። በችሎታ የምመካበት ሁኔታዎች አይደለም ያሉት። ምክንያቱም አሁን የምነካቸው ነገሮች ሁሉ ወደ ጎልነት እየተቀየሩ ስለሆነ ፈጣሪ ማመስገን እንጂ ሃላንድ ትችላለህ ብዬ ለራሴ አልመክረውም ሲል ከጨዋታው በኋላ አስተያየቱን ሰጥቷል። ብዙዎችም ይህንን የሚጋሩት ይመስላል። ምክንያቱም ትናንትና ያስቆጠረው በተለይ ሁለተኛው ጎል ኬት መጣ ያልተባለ ጎል ነው። በድንገት በቃ የተሰነጠቀው ኳስ ከቦክስ ውጪ በሃላንድ ደረጃ ይመታል ወይም ደግሞ ይቆጠራሉ ለማንጠብቃቸው አይነት ቦታዎች ላይ ተመተው ወደ ግብነት ሲቀየሩ የተመለከት ነው ማለት ነው። ብራዚሎች በጨዋታው ላይ ሌላው ጥሩ የሚባል እንቅስቃሴ ለማድረግ ሞክረው ነበረ። ማቲያስ ኩኛ ተቀይሮ ወጥቶ ኤንድሪክ ገብቶ በርካታ እድሎችን አግኝቶ ነበር። ቢሆንም ግን ሊጠቀምባቸው አልቻለም። ገና በመጀመሪያ 14ኛ ደቂቃ ላይ የፍጹም ቅጣት ምት አግኝተው ነበረ። ይሁን እንጂ በርካታ የፊት መስመር ተጫዋቾች ደህና የምንላቸው መቼዎች በቡድኑ ውስጥ እያሉ በእርግጥ ብሩኖ ጉማሬሽ መጥፎ የሚባል ባይሆንም በጨዋታው ላይ ግን ገና በ14ኛ ደቂቃ ብራዚል መሪ የምትሆንበትን አጋጣሚ አግኝታ የነበረ ቢሆን ሳትጠቀምበት ቀርታለች። እንግዲህ ሃላንድ ባስቆጠራቸው 2 ጎሎች ኖርዌይ 2-1 አሸንፋለች። ብራዚልን ደግሞ ከሽንፈት ያልታደገችውን ጎል ለማስቆጠር የቻለ ኔይማር ጁኒየር ነው። በ90ኛው ደቂቃ ላይ በተጨመረው 7 ደቂቃ ነበር የተጨመረው። ከተጨመረው 7 ደቂቃ በቫር በተለያዩ ዳኝነት ውሳኔዎች በመዘግየት 90 ደቂቃ ፕላስ 10 ላይ የተቆጠረ ጎል ነበረ። ኔይማር ከጨዋታው መጠናቀቅ በኋላ በእንባ ሆኖ ሞክሬ ነበረ ግን አልተሳካም። አሁን የነበረኝ የብራዚል ቆይታ እዚህ ጋር አብቅቷል በሚል በእንባ በመሆን ብዙዎችን ያነጋገረ ብዙዎችን ያሳዘነ ቃል በማስተላለፍ የብራዚል ብሔራዊ ቡድን በይፋ ተሰናብቷል። ካርሎስ ካዜሚሮም ፍጻሜ እንደዚህ ይሆናል ብዬ አላስብም ነበረ። ፈጣሪን የምለምነው ግን መጨረሻ እንደዚህ እንዲሆን አልፈልግም በብራዚል ቤት ብሎ በተወሰነ መንገድ ሁለት አይነት ትርጉም ያላቸው ሁኔታዎች ነበር የሰጠው። አንድም የመጨረሻ ጨዋታ ሊሆን ይችላል ብራዚል ከዚህ በኋላ ልደግመው እችላለሁ፣ ምናልባት ደግሞ ፈጣሪ ቢረዳኝና በቀጥል ደግሞ በዚህ ማሊያ ደግማችሁ ልንገናኝ እንችላለን የሚል ተስፋም ሀዘንም ሁለቱንም የደባለቀ ስሜት የተላለፈበት አጋጣሚ ነው ያለው ማለት ነው። ሌላኛው ካርሊቶም ከጨዋታው ውጤት ጋር በተያያዘ የተወሰኑ ጥያቄዎች ቀርቦላቸው ነበር። እሳቸውም እንደተናገሩት ከሆነ በእግር ኳስ ውስጥ መሸነፍ ያለ ጉዳይ ነው። አንዳንዴ መሸነፍን እንደበጎ ተቀብለ ነው ለየሆነ ነገር መጀመሪያ መሰረት ሊሆን ይችላል። በማሸነፍ ውስጥ መቀጠል እና ደግሞ ስህተቶችን እንድናይ ሊረዳን ሊችል ይችላል። ግን ከመሸነፍ በላይ ብዙ ስህተቶችንና ድክመቶችን የሚጠቁሙ አማራጮች ስለማይኖሩ እኔ ስራዬን አልለቅም። ያየኋቸውን ክፍተቶች በሚገባ አስተካክዬ ለቀጣይ በአዲስ የድል ረሃብ ስሜት መተን የተለያዩ ስኬቶችን በጋራ እንደምናሳካ ስለማምን ይህንን ኃላፊነቴን አልለቅም ብለዋል። ብዙዎች እንግዲህ ዘንድሮ በዓለም ዋንጫው ከተሰናበቱ ሀገራቶች መካከል 9 የሚደርሱት
የአሰልጣኞች ከስራቸው ተባረዋል። 3ቱ ደግሞ በገዛ ፍቃዳቸው ከኃላፊነታቸው የለቀቁባቸው ሁኔታዎች ነበሩ። በድምሩም የተሰናበቱ የዓለም ዋንጫ አሰልጣኞች ቁጥር ወደ 12 ደርሶ ነበረ። ታዲያ ካርሌቶም 13ኛ ይሆናሉ በሚል ሲጠበቅ ነበረ። በተለይ በክለብ እግር ኳስ እናያቸዋለን ተብሎ ስለሚጠበቅ የእሳቸው ውሳኔ ግን የለም የትም አልሄድም የሚል ነበረ። በአጠቃላይ በሁለቱ ብሔራዊ ቡድኖች መካከል የነበረው ለአስጨራሽ ትንቅንቅ ብራዚልን ተሸናፊ አድርጎ ኖርዌይን ደግሞ ወደ ቀጣይ ዙር ማሻገር ችሏል ማለት ነው። ከመሸጋገሪያ በኋላ ደግሞ ተመልሰን ስንገናኝ የእንግሊዝ ጨዋታ እንዴት ነበር የሚለውን በስፋት የምንመለከት ነው የሚሆነው። 10 ሰዓት ሲል ነበር የተከናወነው። ሌሊት 10 ሰዓት ሲል ጅማሮን ያደረገው ጨዋታ በምን አይነት መንገድ ፍጻሜውን አገኘ የሚለውን ደግሞ በስፋት እንመለከተዋለን። ፕሮግራሙን እናንተ ያደረስኩላችሁ የሚገኘው ሮቤል አብርሃም ነኝ። አሁንም አብራችሁን ቆዩ። ተመልሰናል። አሁን ደግሞ ሌሊት ተደርጎ ንጋቱን የተጠናቀቀውን ጨዋታ እንመልከት። 9 ሰዓት ይደረጋል ተብሎ ነበር መጀመሪያ ስኬጁል ወጥቶለት የነበረው የሜክሲኮና የእንግሊዝ ጨዋታ። ሆኖም ግን በአካባቢው በነበረው የአየር ንብረት ሁኔታ ምክንያት ጨዋታው ለ1 ሰዓት ያህል ወደፊት ተገፍቶ የጀመረ መርሃ ግብር ነበረ። በጨዋታው ላይ ገና ከጅምሩ ምርጥ ጨዋታና የጋለ ጨዋታ እንደምንመለከትበት ፍንጭ የሰጠበት አጋጣሚም ነበር የነበረው። እንግሊዞች ገና በጨዋታው ጅማሪ በርካታ ግብ ማግኛ እድሎችን ስትፈልግ የቆየችባቸው ሁኔታዎች ነበሩ። ሜክሲኮቹም ደግሞ ያንን ተቋቁመው በፈጣን የመልሶ ማጥቃት እንቅስቃሴ ለመጫወት ሲሞክሩበት የነበረበት ሂደት ነበር የነበረው። ታዲያ ጁዴ ቤሊንግሃም አከታትሎ 36ኛና 38ኛ ደቂቃ ላይ ባስቆጠራቸው 2 ወሳኝ ግቦች እንግሊዝ 2-0 መምራት ችላ ነበር። ይሁን እንጂ ይህ የመሪነት ሁኔታዎቹ በሁለት ጎል ልዩነት ሊዘልቅ የቻለው ለ4 ደቂቃዎች ብቻ ነበር። 42ኛው ደቂቃው ላይ ሜክሲኮች ጎልን አስቆጥረው በኩዊኖንስ አማካኝነት ወደ ጨዋታው መመለስ ችለው ነበር። የመጀመሪያ አጋማሽም እንደዛ ባለ ውጤት ተጠናቀቀ። ሁለተኛ አጋማሽ እንግዲህ ሲጀምር ለእንግሊዝ ዱብዳ የሚመስሉ ሁኔታዎች ተከስተው ነበረ። ጆረን ኳንሳ ገና ሁለተኛ አጋማሽ ጅማሬ በቀይ ካርድ ከሜዳ ተሰናብቶ ነበረ። በቀይ ካርድ ገና እንግዲህ ልጃቸውን በ54ኛ ደቂቃ ያጡት እንግሊዞች በጨዋታው ላይ የነበራቸው ሙሉ ለሙሉ የቅርጽ ሚዛን ለውጥ እንዲሆን ነበር ያደረጉት። ምክንያቱም ከኳስ ጋራ ቡድኑ 3-4-3 የጨዋታ ቅርጽን በመያዝ ነበር ሲጫወት የነበረው። ከኳስ ውጪ ደግሞ 5-3-2 ወይም ደግሞ የመከላከል ባህሪን ያዘነበለ ቡድን ነበር ገና ከቀዩ በፊትም ሲጫወት የነበረው። እንደዚህ ያለ ቡድን ላይ ደግሞ ቀይ ካርድ ሲከተልበት በምን ያህል ደረጃ መጉደሎች ነው የሚመጡ፣ በምን ያህል ደረጃ ውጤቶች ወደ አቻ ብሎም ደግሞ ወደ ድል ወደ ሽንፈት ሊቀለበሱ እንደሚችሉ መገመት ቀላል ነው። ታዲያ እንግሊዞች መሪነታቸው እንዳልኳችሁ 36ኛና 38ኛ ላይ ቤሊንግሃም ማስቆጠረ። ከዛ በኋላ 42ኛ ደቂቃ ሜክሲኮ ወደ ጨዋታ የምትመልሳቸውን ጎል አስቆጥሮ ነበር። ልክ ሁለተኛ አጋማሽ የተጀመረ ደግሞ ኳንሳን 54ኛ ደቂቃ ላይ በቀይ ካርድ ሲያጡት ነገሮች በሙሉ ወደ ሜክሲኮ የኃይል ሚዛኖች ዙሮ ነበረ። ይሁን እንጂ የተጠበቀው ሌላ የሆነው ደግሞ ሌላ ሆኖ ነበረ። 60ኛ ደቂቃ ላይ ሃሪ ኬን ፍጹም ቅጣት ምት ለእንግሊዝ ብሔራዊ ቡድን በማስቆጠር የእንግሊዝን መሪነት ዳግም ወደ 2 መለሰ። ታዲያ ሃሪ ኬን 2 ጎል ልዩነት ሲያደርግ እንግሊዝ ይዘው የነበረውን የመከላከል የጨዋታ መንገድ የበለጠ አጠንክራ ነበር። ምክንያቱም ቢያንስ 1 ጎል ልዩነት ወደ 2 ማደግ የተሻለ ነው። ምክንያቱም እንድትሸነፍ ከዚህ በኋላ 3 እና 2 ጎሎች ሊያስፈልጉ ስለሚችሉ ማለት ነው። ታዲያ እንግሊዝ መሪነቷን ወደ 2 አሳድግ እንጂ ይህ የ2 ጎል ልዩነት መሪነትም አሁንም ሊቆይ የቻለው ለተጨማሪ 9 ደቂቃዎች ብቻ ነበር። ጂሜኔዝ ባስቆጠራት የፍጹም ቅጣት ምት ቡድኑ ዳግም ወደ ጨዋታ መልሶ ነበር። ከዛ በኋላ አስጨራሽ የጎል ሙከራዎች የሚያደርጉም ግን ሁለቱም ቡድኖች ጎል ሳያስቆጥሩ ማጠናቀቅ ችለዋል። እንግሊዝ በአጠቃላይ በጨዋታው ላይ 5 የጎል ሙከራዎችን አድርጋ 4ቱ ኢላማቸውን የጠበቁ ሲሆኑ ከነዛ 4 ኢላማቸውን የጠበቁ ሙከራዎች 3ቱ ወደ ጎልነት ተቀይረዋል። በአንጻሩ ሜክሲኮ በጨዋታው ላይ 23 የሚደርስ የጎል ሙከራዎችን ብታደርግም ጨዋታውን ግን ማሸነፍ አልቻለችም። በሀገሯ በአዚቴክ ሜዳ ያደረገችው ጨዋታ ነበረ። እስካሁን ድረስ በዓለም ዋንጫው ምንም ጨዋታ ያልተሸነፈች ኢቭን ምንም ጎል ያልተቆጠረባት ብሔራዊ ቡድን ነበረች። ትላንትና ወይም ደግሞ ሌሊቱ በተደረገው መርሃ ግብር ግን እጃቸው ለእንግሊዝ በአስቆጭ ሁኔታ መስጠት ችለዋል ማለት ነው። ከጨዋታው በኋላም ቱሄል እጅግ አስደናቂ ጨዋታ፣ ለእይታ ማራኪ የነበረ ጨዋታ፣ በመልሶ ማጥቃት እንቅስቃሴ እነሱም ስል የነበሩበት እኛም በመከላከል አደረጃጀታችን የበለጠ ጠንካራ የነበርንበት ለተመልካቾች እጅግ አስደሳች የነበረ ጨዋታ፣ በተለይ ደግሞ ለገለልተኛ ደጋፊዎች ማራኪ የነበረ ጨዋታ ነበር ብዬ አስባለሁ። ለእንግሊዝ ደጋፊዎች ምናልባት ጭንቀት ሊሆን ይችላል፣ ለሜክሲኮ ደጋፊዎችም በፍርሃትና
በሰቀቀን በተስፋ የተመለከቱት ጨዋታ ነበር። ለገለልተኛ ግን ልዩ የነበረ ጨዋታ እንደነበረ በምርጡ ዓለም ዋንጫ ምርጡን ጨዋታ የተመለከተን ይመስለኛል ብሏል። ያንን ሐሳብ እኛም የምንጋራው ይመስለኛል። ምክንያቱም ጨዋታውን የተከታተለ ሰው ሊመሰክርለት የሚችል ገና ከጅምሩ ጀምሮ ጨዋታውን እንደዚህ ባለ መንገድ ፍጻሜውን ሊያገኝ እንደሚችል በትክክል ልንገምት የምንችለው መርሃ ግብር ነበር የነበረው። ለአስጨራሽ ፍልሚያ የተደረገበት የዕለቱ መርሃ ግብር እንደዚህ ባለ መንገድ ከተመለከቱ ምናልባት ግን እንግሊዞች ደስታቸውን በጣም ከፍ ባለ መንገድ ሲገልጹ ነበር። ሃሪ ኬን መግለጫ ሲሰጥ ድምፁ አይሰማም ነበር። እንደውም ስሜቱ እንዴት ትገልጸዋለህ ተብሎ ሲጠየቅ ድምጼ ተዘግቷል፣ እንዴት ብዬ ልግለጸው? የድምጽ መዘጋት በራሱ ይገልጻል ሲል ለጋዜጠኛው ምላሽ የሰጠበት ሁኔታ ነበር የነበረው። ጆርዳን ሄንደርሰን ከማስታወቂያ ቦርድ ላይ ቆሞ እያጨፈረ ወድቆ እጁ ተሰብሮ ለረጅም ደቂቃ በዛው ሜዳ ላይ ሕክምና ሲደረግለት ከዛም በኋላ ደግሞ በቃሬዛ ሜዳውን ለቆ በቀጥታ ወደ ሆስፒታል አምርቶ ተጨማሪ ሕክምና እያደረገ እንደሆነ ቱዌልም ያስተናገደው ጉዳት ቀላል እንዳልነበረ በሰዓቱ ሁሉም ተደናግጦ እንደነበረ አሁን ለአስቸኳይ ምርመራም ወደ ሆስፒታል እንዳመራ እሳቸው ራሳቸው ገልጸዋልና እንደዚህ ያሉ ደስታዎች ምናልባት ያኔ የአርጀንቲናን በቀል በሜክሲኮ ላይ የተወጡ ይመስላል። ታዲያ ይሄ ጨዋታ እንደዚህ ባለ መንገድ ፍጻሜውን ሲያገኝ የዛሬው የምሽት ጨዋታዎቹ አሸናፊዎች ኖርዌይና እንግሊዝ በቀጣይ በሩብ ፍጻሜው እኩል የሚፋለሙ ይሆናሉ ማለት ነው። እነዚህ ትላንትና የተደረጉ ጨዋታዎች ነበሩ። ዛሬ የሚደረጉት ምን ይመስላሉ የሚለውን ደግሞ ከመሸጋገሪያ በኋላ ተመልሰን ስንመጣ በስፋት የምንመለከተው ጉዳይ ይሆናል። አብራችሁን ቆዩ። ተመልሰናል። ዛሬ የሚደረጉ የዓለም ዋንጫ ወሳኝ የጥሎ ማለፍ ጨዋታዎችን ደግሞ እንመልከት። አሜሪካ ከቤልጂየም እንዲሁም ደግሞ ፖርቹጋል ከስፔን ዛሬ የሚደረጉ መርሃ ግብሮች ናቸው። ቀደም ሲል የሚደረገው 4 ሰዓት ሲል በፖርቹጋልና በስፔን መካከል የብዙዎችን ትኩረት የሳበው ጨዋታ ይመስለኛል። ምክንያቱም ሁለቱም ቡድኖች ባላቸው አስደናቂ ጥራት ያለው የቡድን ስብስብ ለዛሬው ጨዋታ ላይ ወደ ቀጣዩ ዙር ያልፋሉ የሚል እኩል ግምቶች ሊሰጣቸው የሚችልባቸው ሁኔታዎች ያሉ ይመስለኛል። ምክንያቱም ስፔን በወጣቶች የተገነባች ቡድን ናት። እጅግ አስደናቂ ከዋክብት ልዩ ተጽዕኖ ያላት ሀገር ናት። ታዲያም በዴላ ፎንት እየተመሩ ቀጣይ ጉዟቸውን በሁኔታ መንገድ ያሳምሩታል። ብዙዎች በትኩረት የሚጠብቁት ጉዳይ ይመስለኛል። ሌላኛው ደግሞ ምናልባት ከዚህ በላይ ጥሎ ማለፍ ጨዋታዎች ስለሆኑ ለዝነኛው ታዋቂው ምርጡ ተጫዋች ክርስቲያኖ ሮናልዶ የመጨረሻ ጨዋታዎች ሊሆኑ እንደሚችሉ በብዙ ዘንድ የሚታመንባቸው መርሃ ግብሮች አሉ። ከዛ መካከል የክሮሻው ተዘግቶ ነበረ፣ እሱም በድል ተጠናቀቀ። ዛሬ ደግሞ በአዲስ ፈተና የሚገጥሙት ስፔንን ነው። ስፔንን ደግሞ ከዚህ ቀደም አውሮፓ ኔሽንስ ሊግ ዋንጫ አሸንፈው ሻምፒዮን መሆን የቻሉበት አጋጣሚ ነበረ። ታዲያ አሁንስ ይህንን ጨዋታ በምን አይነት መንገድ ፍጻሜውን ያገኛል? ብዙዎች በትኩረት የሚጠብቁት ጉዳይ ይመስለኛል። ክርስቲያኖ ሮናልዶ ትናንትና መግለጫ ሰጥቶ ነበረ። ከአሰልጣኝ ሮበርቶ ማርቲኔዝ ጋር በመሆን መግለጫውን ሲሰጥ የነበረውም እሱ ነበረ እና በመግለጫው ላይም እሱ የተጠራበት ምክንያት ምናልባት ስፔን የምታሸንፍ ከሆነ ደግመን ሮናልዶን በዓለም ዋንጫ ጋዜጣዊ መግለጫ ላይ ላናገኘው ስለምንችል ነው ጥያቄ ያቀረብ ነው ሲሉ ጋዜጠኞች ገና ወረፍ በሚያደርግ ቃል ነበር የተናገሩት። ክርስቲያኖ ሮናልዶም እንግዲህ ፖርቹጋል አሸነፈችም ተሸነፈችም በዛሬው ጨዋታ ላይ ክርስቲያኖ ነው፣ የሚለወጥ ነገር የለም የሚል ምላሽ በመስጠት ነበር ጋዜጣዊ መግለጫውን የጀመረው። ታዲያ በእናንተ ሚዲያ ጉድጎታ አይደለም እኔ ኳስ ማቆመው፣ ኳሶችን ራሴ በቃኝ ብዬ እስካላቆምኩ ድረስ በማንም ግፊት ማቆም ሰው አይደለሁም። ስለዚህ ልትሰጉ አይገባም፣ በየትኛውም ሰዓት ልታገኙ ትችላላችሁ። በየሀገሪቱ ያሉ ጋዜጠኞች እኔን አጀንዳ ሲያደርጉ አስተውላለሁ። ማቃቸውም ማላቃቸውም በየሀገሪቱ ያሉ ብዙ ጋዜጠኞች ይህንን ሲያደርጉ መለከታሉ። ለምን እንደሚያደርጉ ደግሞ ግልጽ ነው በማለት ክርስቲያኖ ሮናልዶ ተናግሯል። ምናልባት የመጨረሻ ዓለም ዋንጫ ሊሆን ይችላል። አዎ ሊሆን ይችላል። ግን ከዛ በተረፈ ግን መጮት ከፈለኩም ደግሞ ላደርገው ስለምችል ብዙ ሊያሳስባችሁ አይገባም። ጊዜያችሁን በእኔ ላይ አታባክኑ በስራችሁ ላይ እንጂ ሲል ክርስቲያኖ ሮናልዶ ጠንከር ያለ መግለጫውን የሰጠው እንደ ቡድን ከመጮት አንጻር እየተነሱ የነበሩ ጥያቄዎችንም በተወሰነ መንገድ ክርስቲያኖ ሮናልዶ ዳሷቸው ነበረ። ሁላችንም የፖርቹጋል ማሊያ ለብሰን እስከተገኘን ድረስ ለሮናልዶ አሊያም ደግሞ ለሌላ ዓላማ ሳይሆን ፖርቹጋልን ባለድል ለማድረግ ነው የምንሰለፈው። ስለዚህ ይህ ነገር አጀንዳ መሆንም የለበትም ብዬ ነው ማስበው በማለት ተቾች ዘንድ የሚነሳውን እንዲሁም ደግሞ ከሌሎች አንግል የሚነሱ ጥያቄዎችን በረድ አድርጓል። ምክንያቱም ተቾች ብዙ ጊዜ ስራቸው መተቻየት ነው። ስለዚህ ተቾች ብለን ስያሜ እስከሰጠናቸው ድረስ ለነሱ ትኩረት መስጠት አያስፈልግም። በታማኝነት ለሚደግፉን ግን እስከ መጨረሻው ድረስ ድጋፋችንን እምነታችንን በእነሱ ላይ በማድረግ ለእነሱ ደግሞ ያለንን ታላቅ አክብሮት በድል ማረጋገጥ እንፈልጋለን ሲል ክርስቲያኖ ሮናልዶ መግለጫውን ሰጥቷል። ሮበርቶ ማርቲኔዝም በበኩሉ በጨዋታው ላይ ቀላል የማይባል ፍልሚያ እንደሚጠብቃቸውና ያንን ጨዋታ በድል ተወጥተው ወደ ቀጣዩ ዙር በማለፍ የተለያዩ ስኬቶች እንደሚዳረጉ
በመግለጫቸው ተናግረዋል። በስፔን በኩል እንደዚሁ ዴላፎንቴ ቀርበው መግለጫቸውን ሰጥተው ነበር። እሳቸውን በሰጡት መግለጫ ክርስቲያኖ ሮናልዶ ፋታ የሚሰጥ ተጫዋች አይደለም። ለሰከንድ አይንህን ከነቀልክበት ዋጋ ሊያስከፍል የሚችል ተጫዋች ነው። ምንም እንኳን ኩባርሲና ላፖርት ስላሉን ብንተማመንባቸውም ክርስቲያኖ ሮናልዶን ግን ማመን ቀብሮ ነው ሲል መግለጫውን ሰጥቷል ማለት ነው። ፖርቹጋል ድንቅ ስብስብ ያላት አስደናቂ ቡድን ናት። የዚህ ጨዋታ ውጤት ለማየት ከወዲሁ በጣም ጓግቻለሁ ሲሉ የስፔኑ አሰልጣኝ ዴላፎንቴ መግለጫቸውን ሰጥተዋል። ይህ ጨዋታ ታዲያ እንዴት ባለ መንገድ ይጠናቀቃል? ምሽት 4 ሰዓት ሲል መልስ የምናገኝለት ጉዳይ ይሆናል። ሌላኛው ደግሞ የአሜሪካና ቤልጂየም መርሃ ግብር ነው። ይህ ጨዋታም ራሱን የቻለ ትኩረት የሚስብ ጉዳይ ነው። በተለይ ደግሞ ከፖለቲካ ጋር በተያያዙ በብዙ መንገድ ቤልጂየምን ቀዳሚ አድርገን ልናነሳት እንችል ነበር። ግን አሜሪካ በዚህ ዓለም ዋንጫ ላይ እያሳየችው ባለው አስደናቂ አቋም ጨዋታው ለቤልጂየምም ቀላል እንደማይሆን፣ ለሁለቱም ብሔራዊ ቡድኖች እጅግ አስደናቂ ጨዋታ እንደሚሆን የሚጠበቅባቸው ሁኔታዎች ነው የተፈጠሩት። የድሮዋን ስፔን መስላ ነው አሜሪካ የመጣችው። በፖቼቲኖ ስር ያለፉትን ጨዋታዎች ድል እያደረገች ነው እዚህ የደረሰችው። ምናልባት በቱርክ ማለፏን አረጋግጣ በተጫወተችው የምድብ 3ኛ ጨዋታ ውጪ የተቀሩትን ጨዋታዎች በአስደናቂ ሁኔታ ነው ማሸነፍ የቻሉት። በአንጻሩ ደግሞ ተጋጣሚ ሀገር ቤልጂየም ሴኔጋልን ከ2-0 መመራት ተነስታ በአስደናቂ ድል ነው ዛሬ እዚህ መድረክ ላይ የተገናኙት። ታዲያ ይህ ጨዋታ በምን አይነት መንገድ ይጠበቃል? ብዙዎችን ትኩረት ሰጥተው የሚጠብቁት የሌሊት 9 ሰዓት መርሃ ግብር ይመስለኛል። ምናልባት በዚህ ጨዋታ ላይ ግን አንድ ነገር ማንሳት ካለብን የባላጎንን ጉዳይ ይመስለኛል። አሜሪካ በእግር ኳሱ ላይ ጣልቃ ገብታ ያስወሰነችው ውሳኔ እንደሆነ ብዙዎች መነጋገሪያ ሆኗል። ይህ ተጫዋች ባለፈው እንደምናስታውሰው በቦስኒያው ጨዋታ ላይ በቀይ ካርድ ከሜዳ ተሰናብቶ ነበረ። በጨዋታው ላይ አደገኛ ጥፋት ሰርቶ በቀይ ካርድ ከሜዳ ተሰናብቶ ነበር። ጥፋቱም ደግሞ ይግባኝ የሚያስጠይቅ እንዳልነበረ ያኔ በፊፋ ሕግ በተደነገጉት መመሪያዎች መሰረት ይፋ ሆኖ ነበር። ይሁን እንጂ ዋይት ሃውስ ለፊፋ ባቀረበው ይፋዊ ጥያቄ መሰረት ፊፋም ያንን ጥያቄ ተቀብሎ ይህ ተጫዋች ወደ በቅጣት የነበረውን ሊያልፈው የነበረውን ጨዋታ በምህረት ወደ ጨዋታው እንዲመለስ እሱም ደግሞ ይቅርታ ጠይቆ ወደ ጨዋታው እንዲመለስ ውሳኔ ተደርሷል። ይሄ ደግሞ ብዙዎችን ያስገረመ ጉዳይ ሆናል። ቤልጂየሞችም እኛ አንፈራም፣ ምንም ያስፈራን ነገር የለም፣ ባለው ግን ኖረ ሌላም ኖረ እኛ የምንተማመነው በቡድናችን እንጂ በሌሎች ተጫዋቾች ከፍተኛ ጥራትና ድክመት አይደለም። ግን እንደዚህ ያሉ እግር ኳሳዊ ያልሆኑ ውሳኔዎች ሲወሰኑ ማየት ግን ለእግር ኳሱ ቀጣይ እድገት ያሰጋናል የሚል መግለጫቸውን ሰጥተዋል። በዚህ ጉዳይ ላይ ብዙዎች እንደ አንድ ትልቅ ኢሹ አድርገውታል። ዶናልድ ትራምፕ ከውሳኔው በኋላም ቴንኪዩ ፊፋ ብለው በገጻቸው ላይ መልእክት ማድረሳቸው ብዙዎች ይሄ ነገር እንዴት ነው የፖለቲካ ጣልቃ ገብነት የለውም ወይ? ብዙ ደግሞ አኒሜሽኖቹ ላይ እየወጡ ነበረ። ማይክ ኦሊቨር ያኔ ቀይ ካርዱን ሲያሳየው ባላገን ደግሞ በምላሹ በእጁ ምልክት ያሳየ ነበረውን የትራምፕን ምስል አድርገው ሲያሳዩበት ነበርና አንዳንዴ ሀያል ሀገራቶች በእግር ኳስ ላይ ያላቸው ሚዛን ከዚህ ቀደም ሩሲያ ላይ ብዙ የሚነሱ ጥያቄዎች ስለነበሩ የሱ ውሳኔ ይታያል። ብዙዎችን በጉጉት የሚጠብቁት ጉዳይ ይመስለኛል ማለት ነው። ትናንትና የተደረጉ ዛሬ የሚደረጉ የዓለም ዋንጫ መርሃ ግብሮች እንዴት ነበሩ? ምንስ ይመስላሉ? የሚለው እንደዚህ ባለ ዝርዝር ሁኔታ በአጭር ሰዓት ውስጥ ቃኘናቸው። እንግዲህ በዝርዝር ደግሞ ከሰዓት በሚኖረን የአመሻሽ መርሃ ግብራችን ላይ ወደ እናንተ መስፋት እንደርሳለን። አብራችሁ ቆየሁት። ሮቤል አብርሃም ነበርኩኝ። ቀሪ የገበያ ስፖርት መሰናዶዎች ይቀጥላሉ። መልካም ጊዜ